አካል አለው ብለሽ ነው የምታምኚው? አብም አካል አለው ወልድም አካል አለው ብለሽ ነው አይደል? አብ የኢየሱስ ክርስቶስ አባት ነው፣ አምላክ ነው። ኢየሱስ ክርስቶስን ይመስላል። እሺ ኢየሱስ ራሱ ወደ እሱ ሲጸልይ ነበረ መጽሐፍ ቅዱስ ላይ እንዳለ ከሆነ ነው። አብ አካል አለው ስትይ ምን እያልሽ ነው? ማለት ፊዚካል አካል አለው ነው? ፊዚካል ቦዲ ያለው ነው? መንፈስ ቅዱስ ወጥ አይደለማ። መንፈስ ቅዱስ እንዳለ ታውቃላችሁ አይደለ? መንፈስ ቅዱስ መንፈስ ነው፣ ማይጨበጥ ማይዳሰስ እንደ ንፋስ ማለት ነው። ቅርጽም እንዲህ ነው የማይባል መንፈስ ነው። እግዚአብሔር አብ ግን ኢየሱስ ክርስቶስን ይመስላል ቃሉ እንደሚለው። ኢየሱስም አባቴም አምላኬም ሲል የነበረው እግዚአብሔርን ነው። በግልጽ ለማስቀመጥ ኢየሱስ ክርስቶስ አብ አይደለም ወይ ደግሞ እግዚአብሔር አይደለም፣ ግን አምላካችን ነው፣ ፈጣሪያችን ነው። እንዴት ማለት? ኢየሱስ እግዚአብሔር አይደለም ግን አምላካችን ነው ፈጣሪያችን ነው ማለት ነው? እግዚአብሔር አይደለም። እግዚአብሔር አብ ከፈቀደ አምላካችን እንዲሆን ከፈቀደ እንድናመልከው ከፈቀደ ከስም ሁሉ በላይ ከፍ ካረገው እኛ ማንከተልበት ምክንያት የለም። እግዚአብሔር ኢየሱስን አምላክ አደረገው የሚል ማስረጃ አለ አንቺ ጋር? አምላክ አድርጎታል፣ ፈጣሪያችን ነው። ምኑ ጋር እስቲ እግዚአብሔር አምላክ አደረገው የሚል ማስረጃ ምኑ ጋር አገኘሽ? መጽሐፍ ቅዱሳችን ህፃናት እንኳን አንብበው እንዲረዱት በግልጽ ነው የተቀመጠው። የሆነ ኮምፕሊኬትድ የሆነ በጣም የሆነ የተወሳሰበ ነገር ያለበት ነገር አይደለም ብዬ አስባለሁ። አዎ ምንድነው ማርታ ያንቺ አረዳድ ይመስለኛል ኢየሱስ አካል ያው ሰውም አምላክም ነው ብለሽ ታምኛለሽ ይመስለኛል። አብም አካል አለው ብለሽ ነው የምታምኚው? አብም አካል አለው ወልድም አካል አለው ብለሽ ነው አይደል? አብ የኢየሱስ ክርስቶስ አባት ነው፣ አምላክ ነው። ኢየሱስ ክርስቶስን ይመስላል። እሺ ኢየሱስ ራሱ ወደ እሱ ሲጸልይ ነበረ መጽሐፍ ቅዱስ ላይ እንዳለ ከሆነ ግልጽ ነው። አብ አካል አለው ስትይ ምን እያልሽ ነው? ማለት ፊዚካል አካል አለው ነው? ፊዚካል ቦዲ ያለው ነው? መንፈስ ቅዱስ ወጥ አይደለማ። መንፈስ ቅዱስ እንዳለ ታውቃላችሁ አይደለ? መንፈስ ቅዱስ መንፈስ ነው፣ ማይጨበጥ ማይዳሰስ እንደ ንፋስ ማለት ነው። ቅርጽም እንዲህ ነው የማይባል መንፈስ ነው። እግዚአብሔር አብ ግን ኢየሱስ ክርስቶስን ይመስላል ቃሉ እንደሚለው። ኢየሱስም አባቴም አምላኬም ሲል የነበረው እግዚአብሔርን ነው። በግልጽ ለማስቀመጥ ኢየሱስ ክርስቶስ አብ አይደለም ወይ ደግሞ እግዚአብሔር አይደለም፣ ግን አምላካችን ነው፣ ፈጣሪያችን ነው። እንዴት ማለት? ኢየሱስ እግዚአብሔር አይደለም ግን አምላካችን ነው ፈጣሪያችን ነው ማለት ምን ማለት ነው? እግዚአብሔር አይደለም። እግዚአብሔር አብ ከፈቀደ አምላካችን እንዲሆን ከፈቀደ እንድናመልከው ከፈቀደ ከስም ሁሉ በላይ ከፍ ካረገው እኛ ማንከተልበት ምክንያት የለም። ኦኬ እሱ ማስረጃ አለ መጽሐፍ ቅዱስ ላይ ወይም እግዚአብሔር ኢየሱስን አምላክ አደረገው የሚል ማስረጃ አለ አንቺ ጋር? አምላክ አድርጎታል፣ ፈጣሪያችን ነው። ምኑ ጋር እስቲ እግዚአብሔር አምላክ አደረገው የሚል ማስረጃ ምኑ ጋር አገኘሽ? አሁን ለምሳሌ ስትጠቅስ ነበረ እዚህ ጋር እግዚአብሔር እንዲያውም ከኢየሱስ ክርስቶስ እንደሚበልጥ እኮ መጽሐፍ ቅዱስም ይናገራል። አይ አምላክ አደረገው የሚለው ምኑ ጋር ነው ያገኘሽው ማስረጃ? እግዚአብሔር ኢየሱስን አምላክ አደረገው የሚል ማስረጃ ምኑ ጋር ነው ያገኘሽው? እንድናመልከው ተፈቅዶልናል። ማን የፈቀደልሽ እንድታመልኪው? እግዚአብሔር ራሱ ፈቅዶልናል። እሺ እግዚአብሔር በሱ በኩል ካልሆነ እግዚአብሔር እሱን እኮ መካከለኛ እኮ ነው ከእግዚአብሔርና ከሰው መሃል መካከለኛ ራሱ እግዚአብሔር ሳይሆን ማለት ነው። እግዚአብሔር ደብል ሆኖ ሳይሆን ማለት ነው። ልጁ ኢየሱስ ክርስቶስ ነው መካከለኛ። አብ አይደለም መካከለኛ። ኢየሱስ ክርስቶስ በእግዚአብሔርና በሰዎች መሃል መካከለኛ ነው፣ አስታራቂ ነው። በሱ በኩል ነው እንድንጸልይ የምናደርገውን ነገር ሁሉ ለሱ ክብር እንድናደርግ ተነግሮናል። አይ አሁን እኮ ምንድነው መሰለሽ ሁለት የተጣረሱ ሐሳቦችም አሉ እያነሳሻቸው ያለው። አንደኛ ነገር እሺ የኢየሱስን አምላክነት አንዴ አይመስለኝም።
የኢየሱስን አምላክነት ላቆየውና እንትን እያደረግን እንድንመጣ ማለት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 46 እስቲ አንብቢው። እስቲ አንብብልኝ። ከወጣሁኝ እንትን ሊቋረጥ ይችላል። እሺ አለሽም። ኦኬ እግዚአብሔርን ያየ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አንዴ ልክፈትልክ ትልቁ አድርገኝና ቴንክ ዩ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ኦኬ ወንጌል ምዕራፍ 1 ቁጥር 18 እሺ አይደለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እሺ ማርታ ይታይሻል? ይታኛል። ኦኬ ምን ይላል? መቼም ቢሆን እግዚአብሔርን ያየው አንድም እንኳን የለም፣ በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው። እሺ እግዚአብሔርን ማንም አይቶት አያውቅም ይላል። መጀመሪያ እግዚአብሔርን ማንም እንዳላየው ታምኛለሽ? እሺ እሱ ጥያቄ ይለፈንና እሺ እመለስበታለሁ። እሺ ይለፈን። ያኔ ምክንያቱም ጠቅሼላችሁ ነበረ። ያኔም እስጢፋኖስ በድንጋይ በሚወገርበት ሰዓት ወደ ሰማይ ትኩር ብሎ ሲያይ እግዚአብሔርንና ኢየሱስ ክርስቶስን አይቶ እንደነበረ ያኔ ነግሬያቸዋለሁ። እግዚአብሔርን አየ ይላል እዛ ላይ። አዎ እስቲ አውጣው ሄሊ ሐዋርያት ሥራ ምዕራፍ 7 መጨረሻ ላይ ኦኬ ቁጥር 54 ጀምረ። ኦኬ 54 ላይ ይህንንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስን ተመልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና ይላል። ኦኬ አሁን ማንን ነው አየ የሚለው እዚህ ክፍል ላይ? የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ። አንተ በራስህ ቀኝ መቆም ትችላለህ? ልጠይቅ ከአክብሮት ጋር ማለት ቀኝና ግራ መንፈስ እኮ አይደለም ያለው። መንፈስ እግዚአብሔር መንፈስ እኮ መንፈስን እኮ አታየውም፣ አትጨብጠውም፣ ግራ ቀኝ አትለውም አይደለ? ግን እግዚአብሔርንም ኢየሱስ ክርስቶስንም ተመልክቷል እዚህ ጋር በእግዚአብሔር ቀኝ ማለት ከቀኝ ከግራ የሚባል እኮ የሆነ አካል ሲኖር ነው አይደለ? እሺ ይሄን በዚሁ እንለፈው። እሺ ባለፈው ስላነሳ ምንድነው መሰለሽ ይሄ ግልጽ ነው። ቆይ እዚህ ጋር ምንድነው መሰለሽ እዚህ ጋር እግዚአብሔርን አየ የሚል ይል እዚህ ጋር እዚህ በእግዚአብሔር እሺ በኔ ቀኝ ቆመህ በከበደ ቀኝ ቆመህ አይቼ ነበረ አንድ ሰው ቢልህ ከበደም እኮ አለ እዛ ጋር ምንድነው መሰለሽ አሁን ከበደና አሁን ከአበበና ከበደ ሁለት አካላት ሰዎች ናቸው። ፊዚካል ቦዲ ያላቸው። አማርኛውን ነው የምልህ ቋንቋውን ማለት መጽሐፍ ቅዱስ እንግሊዘኛውም ሊሆን ይችላል፣ ግን እንደዚህ ነው የሚለው። ኢየሱስ ክርስቶስን በእግዚአብሔር ቀኝ ቆሞ አየ። አንተን እኮ በእንትና በአበበች ቀኝ ወይ ግራ አይቻለሁ ምናምን ሰው ቢልህ አንተን ማየቱን ለመግለጽ ሞክሯል እንጂ ያ ሰውም እኮ አለ። ዳዊት ሲናገር በአንድ ክፍል ላይ ምን ሲል ትመለከቻለሽ? እግዚአብሔር በቀኜ ነውና ማንንም አልፈራም አለ። እግዚአብሔር በቀኜ ነውና ማንንም አልፈራም። በግራው በኩል እግዚአብሔር የለም ማለት ነው? አይ ይሄን ያንገላለጽ አይደል? እዚህ በመንፈስ ተሞልቶ ትኩር ብሎ ወደ ሰማይ ሲመለከት ያየውን ይገለጻል። ማርታ ወይ አይ እሱ እንዳለ ያያጁ እኔ እምላለሁ ለእግዚአብሔር ከጎኔ ነው እኮ አንድ ሰው ሲል ከጎን ብቻ ነው እንደ ያለው። ለምሳሌ እዚህ ጋር አይሄድም ምሳሌው። ቆይ አይ ዳዊት እግዚአብሔር በቀኜ ነው አለ፣ ማንንም አልፈራም አለ። እግዚአብሔር የት ነው ያለው አለ? በቀኜ ነው አለ። በቀኜ ነው ማለት በግራዬ በኩል የለም። ይሄ አገላለጹ ነው። ከኔ ጋር ቀኝ እጄን ይዟል ወይንም ደግሞ
ቀኜ ነው አንድ ነገር ማለት ነው መመኪያው ነው ማለት ነው። እዚህ ጋር ግን በመንፈስ ተሞልቶ በመንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት እግዚአብሔርን በእግዚአብሔር ቀኝ ቆሞ ኢየሱስን አየው። ያ ማለት እግዚአብሔር እሺ ይሄ እኮ ማለት ምንድነው ኃጢያቱ እግዚአብሔርና ኢየሱስ ክርስቶስ ቢኖሩ ማርታ ማለት የኔ አመለካከት ምን መሰለ መጽሐፍ ቅዱስ እንደሚለው መንፈስ ቅዱስ አለ ሁላችሁም ታምናላችሁ። እግዚአብሔር አብ አለ ማርታ ልጁም ኢየሱስ ክርስቶስ አለ። እሱ ጋር እንመጣለን። አሁን ማርታ ፎከስ ቀኝ ላይ ነው እያወሩ ያለው እኔ እሺ መጽሐፍ ቅዱስ ስታጠኚ አንዱ ካንዱ በኩል እያጋጨሽው አይደለም የምታጠኚው አንዱ ካንዱ በኩል ምኑን ተጋጭ ምንድነው የተጋጨ እዚህ ጋር መቼም ቢሆን እግዚአብሔርን ያየ አንድ ስንኳ የለም የሚል ጥቅስ አስነብብሻለሁ ቅድም ጢሞቴዎስ እሺ አንድያ ልጅ እሱን ወደዛ እንሂድ። እሺ ይመቸኛል ያም ይመቸኛል አይጣረስም። አንድያ ልጅ እኮ ተረከው አይደለ እኔን አያችሁ ማለት አብን አያችሁ አለ ተመሳሳይ እንደሆኑ እንደሚመሳሰሉ እግዚአብሔር አባቱ እንደሆነ እኮ ኢየሱስ ክርስቶስ ለአብ እኮ ተረከልን አብ እንዳለ እኮ ተረከልን። አንድ ጊዜ ያዳመጥሽኝ ቅድም በነበረበት ክፍል ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየ አንድስ እንኳ የለም አይልም? እንግዲህ እዚህ ጋር የሚጋጭ ከሆነ እሱ የኔ ጥፋት አይደለም ይጋጫል ብዬም አላምንም። ኖ አንድያ ልጁ ተረከው ካለ ደግሞ እኮ ተናግሮታል። በቃ ኢየሱስን ተርኮታል። ኢቭን ይሄኛው እኔ አሁን የጠቀስኩልህ የእስጢፋኖስ መመልከት ባይኖርም አይ አታቋርጠኛ ስለመታየት እኮ ነው እኮ እኔ ማቋረጥሽ ሌላ ቦታ እኮ ስለመተረክ አይደለም ማወራሽ ያሉት ኢየሱስ ክርስቶስ እኮ ተረከው እንድንስለው እኮ አረገን። ማርታ ኢየሱስ ክርስቶስ አብ መንፈስ ነው አላለንም እኮ እኔ ደግሞ መንፈስ መሆኑን እሰጥሻለሁ እኮ መንፈስ ነው። ሁለት መንፈስ አለ። እንደዛ ከሆነማ ይጋጫል። መንፈስ ቅዱስም መንፈስ ብለህ አብንም መንፈስ ካልክ ለምን አንድ መንፈስ አንልም? ከዚህ መንፈስ ቅዱስ ሁለት መንፈስ አለ። ማርታ እየሰማሽኝ ነው? ስለ ቀኝ ነው እያወራን ያለው። ስለ ቀኝ የጨረስን ይመስለኛል። ኦኬ በቃ ስለ ቀኝ አንዴ እንጨርስ። እሺ እንጨርስ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ምንድን ነው የሚለው? አንብቢው ፊት ለፊት መቼም ቢሆን እግዚአብሔርን ያየው አንድ እንኳን የለም በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው። ምን ብሎ ተረከው? ስለተረከው አይደለም አሁን የምናወራው። ስለተረከው ምን ብሎ ተረከው በኋላ የምናወራው ጉዳይ ነው። ግን እዚህ ክፍል ላይ መቼም ቢሆን እግዚአብሔርን ያየ አንድስ እንኳ የለም ይላል አይደለ? ኦኬ እስጢፋኖስ የሚባል ሰው አይቶት ነው መጽሐፉ እግዚአብሔርን ያየ ማንም የለም ይላል? እንግዲህ አይቶታል ካለ አይቶታል ነው። ክፍሉ ላይ እግዚአብሔርን አየ እኮ አይልም። ለምንድን ነው እንደዚህ የምታደርጊው ማርታ? ለቃሉ ታማኝ ለምንድን ነው? ትኩር ብሎ ሲመለከት በእግዚአብሔር ቀኝ ቆሞ ኢየሱስ ክርስቶስን አይቶታል አይደል? አሁን አንቺ በምትሄጂበት አካሄድ መጽሐፍ ቅዱስንም ልታብራሪውም ልተነትኙም ልትረጂውም ከባድ ነው የሚሆነው። አንቺ እኔ እንደተጻፈው ስለምቀበል እኔ ምንም አይከብደኝም፣ ምንም ከብዶኝም አያውቅም። መጽሐፍ ቅዱስ በትክክል እስከተተረጎመ ድረስ እዚህ ጋር ማንም አይቶታል። ምን ነው የከበደኝ? እዛ ጋር ደግሞ እስጢፋኖስ አይቶታል እያልሽኝ ነው እግዚአብሔርን። ስለዚህ መጽሐፉ እየዋሸ ነው ወይ? ማን ነው እየዋሸ ያለው? ዮሐንስ እየዋሸ ነው እዚህ ክፍል ላይ? እሺ እነ ሙሴ ከእግዚአብሔር ሲነጋገር ነበር አይደል? ፊትን ልዩም ብሎት ነበር አይደል? እባክሽን ይኸውልሽ ሌላ ቦታ አትሂጂ። መጀመሪያ አልኩሽ እኮ አንቺ ማለት ሐሳቡን የሚደግፍ ስለሆነ ነው። መጽሐፉን እየተረዳሽበት ያለው መንገድ ትክክል ነው ወይስ አይደለም የሚለው ወይም ደግሞ የሆነ የጎደለም ነገር ካለ የምናውቀው አንዱ ክፍል ከአንዱ ክፍል ላይ እያገጫጨሽ አይደለም። እዚህ ክፍል ላይ እኔ የተባለውን ነው የምለው። ምንም አጋጨው እኔ ከራሴ የፈጠርኩት ነገር የለም። ጥያቄ ተጠየቅሽ እኮ አሁን ለምሳሌ እግዚአብሔርን ማንም አይቶት አያውቅም እያለ ነው። እዛ ክፍል ደግሞ እግዚአብሔር እስጢፋኖስ አይቶታል እያልሽ ነው። እኔ ሁለቱንም እቀበለዋለሁ። እሺ እስጢፋኖስ አይቶት ነበር። እዚህ ጋር ደግሞ አንድያ ልጁ ተረከው። ሁለቱንም ስትቀበይ እኮ ወይ ዮሐንስ ዋሽቷል ወይ ደግሞ እዛ ጋር እስጢፋኖስ ዋሽቷል ብለሽ መናገር መቻል ነው። እንደዛ ስትናገር አንተን መልስልኝ። ማን ነው ያዋሸው? የትኛውን ትቀበላለህ አንተ? የማንን ነው የማትቀበለው ስትል ጠይቅ። ሁለቱም መጽሐፍ ምንም ውሸት የለበትም። የአንቺ አረዳድ ነው ችግር ያለው። ችግሩን እኮ ነው። እሺ አንድ አድርጋቸው። እሺ አሁን የእስጢፋኖስን ነው አንተ አስማማልኝ እስቲ። ኮሱን እኮ ነው እንደዛ ፈቃደኛ ልብሽ ፈቃደኛ መሆን አለበት ለመረዳት እንጂ ባይብልን እንደፈለግሽ እያገጫጨሽ የምታጠኝ ከሆነ ልክ አይደለም። እንዲህ በመቆጣት እናንተን በማለት እኮ የሚሆን ነገር አይደለም። የተጻፈውን እስቲ አንተ አስማማልኝ። አይ መቆጣት ምን ተቆጣው? እኔ እያገጫጨሽ ምናምን እኮ ስነ ስርዓት አይደለም እንደዚህ ማውራት። አገጫጨት ምንድነው? እኔ አክብሬ ነው የማናገር። ምንድነው? ንቀት ነው እያገጫጨሽ ብዬ እያገጫጨሽ አይደለም። እኔ ስለማላገጫጭ ያገጫጨሽ የሚለው ቃል አይመቸኝም።
እያገጫጨሽ ካልሆነ መልሱን መልሽልኝ። ታዲያ እዚህ ክፍል ላይ እግዚአብሔር ማንም አይቶት አያውቅም ይላል። እዛ ጋር እያገጫጨሽው ካልሆነ ሐሳቡን እሺ፣ በአንዱ እንሂድ። እሺ፣ አሁን ያንተም የኔም ፎልት አይደለም በሚለው እሺ፣ በአንዱ እንሂድ። ሙሉ መጽሐፉን ይዤ ነው የምሄደው። እዚህ ጋር ማንም አይቶት አያውቅም ይላል። አንቺ እዛ ጋር እስጢፋኖስ አይቶት። አንተ በየትኛው ነው የምትሄደው? አንተ የትኛው ነው የምትቀበለው? ሁለቱንም ነው የምትቀበለው። እሺ፣ ለማንኛውም እሺ፣ አንተ የምትቀበለው ይሄንን ኢየሱስ ተረከው አይደለ? ኢየሱስ ምን ብሎ ነው የተረከው መሰለሽ ማርታ? ለመረዳት ልብሽን ዝግጁ ካላደረግሽ ምንም ጥቅም እንደሌለው። ኧረ ልቤ በጣም ዝግጁ ነው። ኦኬ፣ ልብሽ ዝግጁ ከሆነ ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ነው ተው። ዮሐንስ ወንጌል ምዕራፍ 6 ቁጥር 46። አንተም ለመረዳት ልብህን ከፍት አድርገው። እንረዳዳለን። ከዛ አደርጋለሁ የምትነግሪኝ ነገር ከሆነ እንዳልኩሽ። ምክንያቱም ሃይማኖቴን ብለን ጥብቅትን ካለን ከእውነት አንዳንዴ አሁን እኮ ሰላም እንችላለን። እኔ ለቃሉን እያገጫጨን ምንፈታ ከሆነ ያ እኛ ጋር የጎደለ ነገር አለ፣ ያልተረዳነው ነገር አለ። ገባሽ? እዛ ጋር እግዚአብሔር ማንም አይቶት አያውቅም እያለኝ አንቺ እዛ ጋር ደግሞ እስጢፋኖስ አይቶታል እያልሽ ነው ያለሽው። ስለዚህ መጽሐፍ ቅዱስ ነው ያለው፣ እኔ አይደለሁም ያልኩት። መጽሐፍ ቅዱስ እግዚአብሔርን አያይልም። እስጢፋኖስ ምንድን ነው ትኩር ብሎ ያየው እኮ እዛ ላይ እንመጣለና ምን እየታየ እንደሆነ እዛ ነው ቆመን ስናይ ነው እንጂ እንደዚሁ። እሺ አስረዳኝ። እዚህ ክፍል ላይ ቁጥር 46 ምን ይላል? አንዴ አንብቢው። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር። እዚህ ጋር ደስ አይልም? ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። አሁን ምንድን ነው? አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር። ገባ? እዚህ ጋር እንደውም ቴንኪው በጣም ይሄን ስላመጣልኝ። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። አዎ ምንድነው? እዚህ ክፍል ላይ ግልጽ ነው እኮ። አንዴ ስሚ፣ አብን ያየ ማንም የለም ይላል አይደል? እዚህ ክፍል ላይ ከዛ አስቀጥሎ ምን ይላል? ቆይ እመጣልሻለሁ። ያ እስቲ ላንቺ ዝም ብለህ ቻሌንጅ ነው እግዚአብሔር ከሆነ በቀር። ቆይ አንዴ ለቻሌንጅ አይደለም፣ እኔ በጣም የማምንበትን ነው የማወራው። እኔ አይደለ የጠቀስኩት፣ ፈጥነሽ እያወራሽ እኮ ነው። እኔ ጠቅሼ አስረዳኝ ትይኛለሽ። ስከፍት እንትን ለማድረግ እየሞከርሽ ነው። ስለዚህ ተረጋግተሽ ክፍሉን እኔ ነኝ ታሽቆ። አንተም ተረጋጋና ማርታ በቃ ወይ እረፍት አድርገሽ ሌላ ሰው ደስ ይለኛል። ቀጥል። ይኸው ያንተ ልስማ። ኮሚዩት አድርጊ፣ አትረብሺ። ከዛ ደግሞ በመሀል ያልገባሽ ነገር ካለ ትጠይቂያለሽ። እንደዛ አይመስልሽም? እሺ አስረዳ፣ ቀጥል። ኦኬ ሚዩት አድርጊ። ለምን በመሀል ጣልቃ እየገባሽ? ኦኬ አትፍራ። ለሚዩት ይኸው አድርጌ ያለውኝ። ውረጂ፣ አትፍራ አይነት ነገሮች እዛው እታች ሆነሽ ራስሽን አስተካክለሽ ብትመለሽ ነው የሚሻለው። አትፍራ። እንደዚህ አይነት ጨዋታ የለም። መረዳት የሚፈልግ ሰው አስረዳለሁኝ። ከዛ በተረፈ ግን ዝም ብሎ ሳይኮሎጂካል ሜካፕ አትስሪ። መጽሐፍ ቅዱስን እዛም አራምባና ቆምቦ እያጠላለሽው መጽሐፍ ቅዱስን አትፈቺው፣ መቼም አትፈቺው። ሰው ምንድነው መጽሐፍ ቅዱሳችን ላይ መቼም ቢሆን እግዚአብሔርን ያየ አንድስ እንኳ የለም ተብሎ ተጽፏል። መቼም ቢሆን በአባቱ እቅፍ ያለው አንድያ ልጁ እርሱ ተረከው ይላል። ስለዚህ የማይታየውን አምላክ ማንም አይቶት አያውቅም የተባለውን አምላክ ማን ተረከው ይለናል? በእቅፉ ያለው አንድያ ልጁ እርሱ ተረከው ይለናል። እዚህ አሁን የጠቀስንበት ክፍል ላይ ደግሞ አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። ከእግዚአብሔር የሆነ ማለት ማን ነው? ኢየሱስን ያወቀ ማለት ነው። ኢየሱስን ያወቀ አብን ያያል ማለት ነው። ምክንያቱም አብን ያየ ማንም የለም ይልና ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። ምክንያቱም ከእግዚአብሔር የሆነ ሰው ኢየሱስ ክርስቶስ፣ ያ ሰው የሆነው ክርስቶስ ኢየሱስ የአብ መልክ መሆኑን ይረዳል። የማይታየው አምላክ መልክ መሆኑን ይረዳል። ለምሳሌ እዚሁ ክፍል ላይ ዮሐንስ ወንጌል ምዕራፍ 8 ላይ ብናወጣ ከእግዚአብሔር የሆነ ሰው እንዴት ነው አብን የሚያየው የሚለውን እንመልከት። አንዴ እሺ
ዮሐንስ 14 ይቅርታ 14 ስንት ነው ያልኳችሁ? 14 ከእግዚአብሔር የሆነ ነው አብን ያየው ማለት ምን ማለት እንደሆነ እንመልከት። ዮሐንስ ወንጌል ምዕራፍ 14 ቁጥር 5 ላይ ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስ እኔ መንገድና ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትም አላለ። ይሄ ነው ፖይንቱ። ከእግዚአብሔር የሆነ አብን አይቷል ማለት ነው። ልክ ከእግዚአብሔር የሆነ ማለት ኢየሱስን ያወቀ ማለት ነው። ሰው ኢየሱስን ሲያውቅ አብን አወቀ ማለት ነው። ኢየሱስን ሲያይ አብን አይቷል ማለት ነው። አሁን ምን ይለናል? እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር፣ ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል አለው። ቁጥር 8 ላይ ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለ። አሁን አብ ማለት ቅድም ዮሐንስ ወንጌል ምዕራፍ 6 ላይ ከእግዚአብሔር የሆነ ብቻ ማንን አይቷል? አብን አይቷል። አብን ያየ ማንም የለም። ከእግዚአብሔር የሆነ ግን ማንን አይቷል? አብን አይቷል። እዚህ ጋር ምን ይለናል? ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከናንተ ጋር ስኖር አታውቀኝምን? ከዛ ምን አለ? እኔን ያየ አብን አይቷል። ዩሲ ከእግዚአብሔር የሆነ አብን አይቷል ማለት ይሄ ነው። እኔን ያየ ማንን አይቷል? አብን አይቷል። አብ ኢየሱስን ያየ ነው አብን ያየ የሚባለው። አሁን አንቺ እዛ ቅድም የተጠቀሰው ሐዋርያ እስጢፋኖስ ያየ ያልሽበት ቦታ ሁለት አካል የለም። ኢየሱስን ያየ ነው አብን የሚያየው እንጂ ኢየሱስ የሚባል ታዲያ ኢየሱስን ያየ አብን ማየት ከሆነ ኢየሱስን አይተሽ አጠገቡ ደግሞ እግዚአብሔር የሚባለው መለኮት ደግሞ ሌላ መንፈስ እያየሽ እንዴት ነው ነገሩ? ያንን መለኮትን ስታይ ማየት የምትችይው በክርስቶስ። ስለዚህ ምንድነው እያለ ክፍል ያለው? እኔን ያየ ማንን አይቷል? አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልናገርም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። የት የሚኖረው? በእኔ የሚኖረው አብ። ኦኬ አሁን ስለዚህ ምን ማለት ነው? እስጢፋኖስ ምንድን ነው እያለን ያለው? አብ የማይታይ ከሆነ ያ የማይታየውን አምላክ ደግሞ ሰው አየው የሚባለው ማንን ሲያይ ነው ማለት ነው? ክርስቶስን ሲያይ ነው ማለት ነው። እኔን ያየ ማንን አይቷል ነው? አብን አይቷል ነው። አብን አየሽ የሚባለው ኢየሱስን ስታይ ነው እንጂ አብን የምታየው ከኢየሱስ አብን ሌላ ልታይበት ምችይበት መንገድ የለም። ምክንያቱም መጽሐፍ ቅዱሳችን ላይ መቼም ቢሆን እግዚአብሔርን ያየ ማንም የለም ይላል። እግዚአብሔር መንፈስ ነው ይላል። እግዚአብሔርን ያየ ማንም የለም ይላል። አብን ያየ ማንም የለም ይላል ዮሐንስ ወንጌል ምዕራፍ 6 ላይ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየ አንድስ እንኳ የለም ብሎ ያስቀምጧል። ስለዚህ እስጢፋኖስ ጋር ስንመለከት ምንድነው የምንረዳው? ሐዋርያት ሥራ ምዕራፍ 7 ላይ ስንመለከተው ምንድን ነው እያየን ያለው? ሐዋርያት ሥራ ምዕራፍ 7 ወደ መጨረሻው ላይ ስንመጣ ይሄ እንደ ራእይ ነው እያየ ያለውና ከቁጥር ከፍ ብለን እንመልከተው ከቁጥር 54 ጀምሮ ይህንንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተመልቶ ወደ ሰማይ ትኩር ብሎ ሲመለከት ይላል እስጢፋኖስ የእግዚአብሔርንም ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና። ያየው እግዚአብሔርን አየ የሚባል ነገር የለም። እዚህ ጋር እግዚአብሔርን አየ የሚባል ነገር የለም። ማንን አየ ነው የሚለው? ኢየሱስን እኮ ነው ያየው። ግን ኢየሱስን ሲያየው በእግዚአብሔር ቀኝ ቆሞ አየ ነው የሚለው። እግዚአብሔር ደግሞ መንፈስ ነው። እኔ ለምሳሌ ከከነአን ጋር ቆሜ ብታዩኝ አንጀሎ በከነአን በቀኛዋ በኩል ነው ያለው ትላላችሁ፣ በቀኛዋ በኩል ቆሟል ትላላችሁ። ወይ በግራዋ በሆን በግራዋ በኩል አንጀሎ ቆሟል ትላላችሁ። እግዚአብሔር መንፈስ ነው ከተባለ የእግዚአብሔርም ክብር የሆነው የእግዚአብሔርም ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየ ከተባለ እግዚአብሔር መንፈስ ነው። ስለዚህ ቀኝ የሚለው ቃል አቅጣጫ መልካሽ ከሆነ ክርስቶስ ኢየሱስ በእግዚአብሔር ቀኝ ይሁን በግራው ይሁን በምን ታውቁታላችሁ? እኔ በከነአን አጠገብ ሆኜ በቀኛው በኩል ብሆን አንጀሎ በከነአን በስተቀኛው ነው ያለው ትላላችሁ። እኔን ሳታዩኝ ግን እኔን በማልታይበት ሁኔታ
አንጀሎ በከነዓን ቤት በኩል ነው ያለው በስተግራዋ ነው ወይስ በቀኛዋ ነው ብትሉ መናገር አትችሉም። ለምን? እኔን ካላያችሁ እንዴት እኔ በስተቀኝውን በስተግራዩን እንዴት ታውቃላችሁ? አታውቁም። እግዚአብሔር መንፈስ ነው፣ እግዚአብሔር አይታይም። የእግዚአብሔርም ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየ ማለት እግዚአብሔርን አይቶታል ማለት አይደለም። እግዚአብሔር መንፈስ ነው፣ አይታይም። ግን በእግዚአብሔር ቀኝ ቆሞ አየ ማለት በክብሩ አየው ማለት ነው። በክብሩ አየው ማለት ነው። ታስታውሳላችሁ መጽሐፍ ቅዱሳችን ላይ ኢየሱስ በመስቀል ላይ ሆኖ በሰው ልጅነቱ መስቀል ላይ ሆኖ ነፍሱን ሲሰጥ ለማን የሰጠው? ለእግዚአብሔር ነው። ነፍሴን ተቀበል አለ። ነፍሴን ተቀበል አለ። ነፍሱን ሰጥቷል መስቀል ላይ ሆኖ በሰው ልጅነቱ ነፍሴን ተቀበል አባት ሆይ ነፍሴን ተቀበል ብሎ ነፍሱን ሲሰጥ እንመለከታለን። ኢየሱስ እዚህ ክፍል ላይ በእግዚአብሔር ቀኝ ቆመ ማለት ምን ማለት ነው መሰላችሁ? በእግዚአብሔርነቱ ነው ያየው ማለት ነው። እስጢፋኖስ ሲወገር ኢየሱስን ያየው በምንድን ነው? በእግዚአብሔርነቱ አየው ማለት ነው። በምን ማወቅ እንችላለን? ወረድ ብለን እንመልከተው። ቁጥር 56 ላይ በእግዚአብሔር ቀኝ ቆሞ ካየው በኋላ እነሆ ሰማያት ተከፈቱ፣ የሰው ልጅ በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውንም ደፈኑ፣ በአንድ ልብም ሆነው ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩት። እስጢፋኖስም ይላል ቁጥር 59 ላይ ጌታ ኢየሱስ ሆይ አለና ምን አለ? ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ይሄ ነው በቃ ቁልፉ። ቁጥር 59 ነው ቁልፉ። ኢየሱስ በእግዚአብሔር ቀኝ ቆመ ማለት ቆሞ አየ ማለት እስጢፋኖስ በእግዚአብሔር ቀኝ ቆሞ ስላየ እኮ ነው ነፍሴን ተቀበል እያለው ያለው ኢየሱስን። ያ ማለት ምንድን ነው? ኢየሱስን በነፍስ ተቀባይነት ነው ያየው ማለት ነው። ኢየሱስ እኮ በሰው ልጅነቱ ነፍሴን ተቀበል ያለው ወደ ማን ነው? ወደ እግዚአብሔር እኮ ነው፣ ወደ አብ እኮ ነው። ነፍሴን ተቀበል ብሏል ኢየሱስ። እዚህ ክፍል ላይ ደግሞ እስጢፋኖስ ሰው ነው። እዚህ ክፍል ላይ የእግዚአብሔርም ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየ ማለት በክብሩ አየው ማለት ነው። ወይም ደግሞ በነፍስ ተቀባይነት አየው ማለት ነው። ወይም ደግሞ በአብነቱ አየው ማለት ነው። ወይም ደግሞ በክብሩ አየው ማለት ነው። በአምላክነቱ አየው ማለት ነው። በነፍስ ተቀባይነቱ አየው ማለት ነው። ስለዚህ እዚህ ክፍል ላይ ነፍስ ተቀባይ ነው ኢየሱስ። ነፍስ ተቀባይ። የማን ነፍስ ተቀባይ? የሰው ነፍስ ተቀባይ። የሰው ነፍስ ተቀባይ ነው። ስለዚህ ኢየሱስ በእግዚአብሔር ቀኝ ቆመ ማለት በእግዚአብሔርነቱ ቆመ ማለት ነው። በእግዚአብሔርነቱ ታየ ማለት ነው። በአባትነቱ ታየ ማለት ነው። በነፍስ ተቀባይነቱ ታየ ማለት ነው። በቃ ስለዚህ ይሄ ግልጽ የሆነ ነገር ነው ማለት ነው። ቀኝ የሚለው አጠገብ ለአጠገብ ነው የሚል ሐሳብ የለውም ማለት ነው። አይ ልክ አይደለም የሚል ሰው ካለ ግን መግባት ይችላል ማለት ነው። በእርሱ ሁሉ ይሆናል።